ደቂቃዎች በፊት ጠቅላይ ሚኒስትሩ ብዙዎችን ያስደነገጠ ነገር ተናግረዋል። ጠቅላይ ሚኒስትር አብይ ድምጽ በሚሰጡበት በሻሻ ተገኝተው ከጋዜጠኞች ጋር በነበራቸው ቆይታ ወቅት እንደተናገሩት ከምርጫው ጋር ተያይዞ በተለያዩ አካባቢዎች ሊጣሉ የነበሩ በርካታ ቦምቦችን ስንለቅም ቆይተናል። በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። በባጃጅ ላይ የተጠመደ ፈንጅ በሰዎች ላይ ከፍተኛ ጉዳት ማድረሱ ተነግሯል። አማራ ክልል ያሉ አስፓልቶች ጥርቅም አድርገው ተዘግተዋል። የተቃዋሚ ፓርቲ የኢሃፓ መሪዎች ላይ ግድያ ሊፈጸምባቸው ይችላል የሚል ስጋት እንዳላቸው ደግሞ የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ገልጸዋል። ሰላም ጤና ይስጥልን በሰንዶጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሀገራችን ኢትዮጵያ እንግዲህ ዛሬ ምርጫ ነው የምትገኘውና ምርጫው ምን ይመስላል የሚለው ነገር ማስመለከታችሁ ነው የሚሆነው። ምርጫውን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ በሻሻ ተገኝተው ባደረጉት ንግግር እንግዲህ ብዙ ቦምቦችን እንዳከሸፉ ተናግረዋል። ምንድነው ጉዳዩ የሚለው ነገር ማስመለከታችሁ ነው የሚሆነው። እንደዚህ ነው በዛሬው ዕለት እንግዲህ አንድ ቦምብ ፈንድቶ የብዙዎችን ህይወት ቀጥፏል። የትና እንዴት ማስመለከታችሁ ነው የሚሆነው። በተለያየ ቦታ እንግዲህ መንገድ መዘጋቱም ቀጥሏል። እሱንም እንመለከታለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? መጀመሪያ እንግዲህ ሁላችን እንደምናውቀው ሀገራችን ኢትዮጵያ በዛሬው ዕለት እንግዲህ ምርጫ ነው የምትገኘው ወይ ደግሞ መሪዋን እየመረጠች ነው የምትገኘውና ያው ምርጫ የማይደረግባቸው ለምሳሌ እንደ ትግራይ ክልል ያሉ ሙሉ በሙሉ ምርጫ ይደረግበትም እንደዚህ ነው። በአማራ ክልል ግማሽ ያክል በሚባል ደረጃ እንግዲህ ምርጫ የማይደረግባቸው ወረዳዎች ነው ቦታዎች አሉና ከነዛ ውጪ በተለያዩ ቦታዎች ላይ አዲስ አበባን ጨምሮ ምርጫ የተደረገ ነው የሚገኘውና በዚህ ምርጫ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሻሻ ወይ በተወለዱበት ሀገር በሻሻ ተገኝተው በሚወዳደሩበት ሀገር ተገኝተው ምርጫ አድርጓል። በዛ ተገኙበት እንግዲህ ለጋዜጠኞች በሰጡት ቃለ መልስ እንግዲህ ብዙ ቦምቦችን እንዳከሸፉ አንስቷል። እሱ ከመታችን በፊት ግን ኢትዮጵያ ውስጥ እንደሚታወቀው ይሄ ምርጫ አስመልክቶ ብዙ መንገዶች ተዘግተዋል። ያው ጫካ ውስጥ የሚገኙ ታጣቂዎች መንገዶችን እየዘጉ ነበር የምናስታውሰው ነገር ነውና ይሄን ተመልከቱ። አማራ ክልል ያሉ አስፓልቶች ጥርቅም አድርገው ተዘግተዋል። እንደምታዩት አንድ ሰው ብቻ እግረኛ ነው የሚንቀሳቀስ ያለው። ስለዚህ የምርጫ ሂደቱ ይሄን ይመስላል። አማራ ክልል ላይ ምርጫ አለ ብላችሁ እንዳትጠብቁ። እንደምታዩት ነው እንግዲህ ይሄ በአማራ ክልል በዚህ መንገድ ዝግ ሆኖ ነው የሚገኘው ሙሉ በሙሉ የሚባል ደረጃ። እሱ ብቻ አይደለም እንግዲህ ወደ አዲስ ከሐዋሳ ወደ አዲስ አበባ መሄጃ ፈጣን መንገድ ላይ እንግዲህ በዚህ መንገድ ችግር ተፈጥሯል። ይሄ እንግዲህ ዙዋይ ወይ ደግሞ ከሐዋሳ ወደ አዲስ አበባ ስትመጡ ወይ ደግሞ ከአዲስ አበባ ወደ አዲስ አበባ ስትሄዱ መሃል ላይ የምትገኘዋ ዙዋይ የምትባል ከተማ ነች። በዚህ ቦታ እንግዲህ ግማሾች አደጋ ተፈጥሮ ነው የሚላል፣ እንደዚሁ ደግሞ ታጣቂዎችን መንገዱን ዘግቶ ነው የሚላልና ኤኒዌይስ ሆኖ ነው ግን በዚህ መንገድ መንገዶች ዝግ ይገኛሉና በዚህ መሃል እንግዲህ ኢትዮጵያ ምርጫን እያከናወነች የምትገኘውና በዚህ ምርጫ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በሻሻ ተገኝተው ቃለ ምልልስ አድርገዋል ጋዜጠኞችና እንዲህ ብለዋል። ደቂቃዎች በፊት ጠቅላይ ሚኒስትሩ ብዙዎችን ያስደነገጠ ነገር ተናግረዋል። ጠቅላይ ሚኒስትር አብይ ድምጽ በሚሰጡበት በሻሻ ተገኝተው ከጋዜጠኞች ጋር በነበራቸው ቆይታ ወቅት እንደተናገሩት ከምርጫው ጋር ተያይዞ በተለያዩ አካባቢዎች ሊጣሉ የነበሩ በርካታ ቦምቦችን ስንለቅም ቆይተናል። ይህ ምርጫውን ለማደናቀፍ የተደረገ ነገር ነው በማለት በርካቶችን ያስደነገጠ መረጃ አውጥተዋል። ንግግራቸው ይህንን ይመስላል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። እንደሰማዎች እንግዲህ በዚህ መንገድ ንግግር አድርጓልና ቦምቦችም እንግዲህ ሊፈነዱ የተጠመዱ ቦምቦችን
እያከሸፉ እንደነበረም ቃለ ምልልስ አድርገዋል። ከዚሁ ጋር ተያይዞ እንግዲህ በአማራ ክልል አንድ የቦምብ ፍንዳታ ነበር። ይህም እንግዲህ ብዙ አደጋ አስከትሏል። በባጃጅ ላይ የተጠመደ ፈንጅ በሰዎች ላይ ከፍተኛ ጉዳት ማድረሱ ተነግሯል። ድርጊቱ ያጋጠሙ በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ሲሆን ትናንት ከቀኑ 6:40 አካባቢ በራሳሌ ክፍለ ከተማ ቀበሌ 6 ኖክ ነዳጅ ማደያ አካባቢ ነው ይህ ድርጊት የተፈጸመው ተብሏል። ድርጊት ፈጻሚዎቹ ሰርጎ ገብ ጸረ ሰላም ኃይሎች ናቸው የተባለ ሲሆን በጥቃቱም 2 ሰዎች ላይ ከፍተኛ ጉዳት መድረሱ ተነግሯል። በባጃጅ ውስጥ በተጠመደው ፈንጅ ጉዳት የደረሰባቸው 2 ሰዎች በሆስፒታል ሕክምና እየተከታተሉ መሆኑን ከስፍራው የደረሰ መረጃ ያመለክታል። በሰባተኛው ሀገር አቀፍ ምርጫ ድምፃቸውን ለመስጠት ጅማ በሻሻ የተገኙት ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ብሎ በነበረው ቪዲዮ ላይ እንደገለጹት ከሆነ መቶዎች የሚቆጠሩ ቦምቦችን ስንሰበስብ ነበር ሲሉ መናገራቸው ይታወሳል። ለስማችሁ እንግዲህ በአማራ ክልል በዚህ መንገድ ጥቃቶች የተፈጸሙ ይገኛሉ። እዚህ የሚላቸው ከሆነ ትናንትና አንድ ቪዲዮ ሰርቼ ነበር። በዛ ቪዲዮ ላይ እንግዲህ በጎንደር ዩኒቨርሲቲ ውስጥ በተማሪዎች ላይ በተወረወረ ቦምብ 3 ወጣቶች እንደሞቱ እንደዚሁም ደግሞ የቆሰሉ ነበር አሰምቻችሁ ነበርና ትክፋ ኢትዮጵያ እንግዲህ ይህን ቪዲዮ ከመቅረጹ በፊት ተጨማሪ መረጃ ይዘው ወጥተዋል። ኦልሞስት ከ30 በላይ ወጣቶች ወይ ደግሞ ተማሪዎች ተጎድተዋል። ከነዛ ማለት እንግዲህ ወደ 20 የሚጠጉ ወይ ደግሞ 20 ወጣቶች ከባድ ጉዳት የደረሰባቸው ናቸው፣ በሕክምና ላይ የሚገኙ ናቸውና እንደዚሁም ደግሞ የሞቱም እንደዛ ቁጥራቸው የጨመረ እንደሆነ ይዘው ወጣውና በጣም በሚያሳዝን ሁኔታ ሀገራችን ውስጥ እንግዲህ በዚህ በመንገድ የቦምብ ጥቃቶችም የተደረጉ ይገኛሉ። አምነስቲ ኢንተርናሽናል የኢትዮጵያ መንግስት ከምርጫ ጋር በተያያዘ በመገናኛ ብዙሃን ላይ የተጠናከረ አፈና እየፈጸመ ነው ሲል ከሰሰ። የተቃዋሚ ፓርቲ የኢሃፓ መሪዎች ላይ ግድያ ሊፈጸምባቸው ይችላል የሚል ስጋት እንዳላቸው ደግሞ የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ገልጸዋል። ዋና ጸሐፊዋም ከፈረንሳይ ቴሌቪዥን ጋር ባካሄዱት ቃለ ምልልስ በመጪው ሰኞ ከሚካሄደው አጠቃላይ ምርጫ ጋር በተገናኘ በፓርቲው መሪዎች ላይ ግድያ አሊያም እስራት ይፈጸማል የሚል ስጋት እንዳላቸው ገልጸዋል። ስጋታቸው ደግሞ ከምንም የተነሳ ሳይሆን ከ2 ዓመት በፊት ጦርነት ይቆም ሰላም ይምጣ በሚል በጠሩት ሰልፍ የተነሳ የፓርቲውን መሪዎች መንግስት አዋሽ 40 ወታደራዊ ካምፕ አስሯቸው ነበር ብለዋል። ፓርቲው ለሰጠው ለዚህ መግለጫ ከመንግስት በኩል የተሰጠ ምላሽ የለም። አምነስቲ ኢንተርናሽናል የኢትዮጵያ መንግስት ከምርጫ ጋር በተያያዘ በመገናኛ ብዙሃን ላይ የተጠናከረ አፈና እየፈጸመ ነው ሲል ከሰሰ። አምነስቲ ዛሬ ባወጣው መግለጫም የመንግስት ባለስልጣናት ከምርጫው በፊት ትችቶችን ለማፈን በፕሬስ ነጻነት ላይ የሚወስዱትን እርምጃ አጠናክረዋል ሲል ከሷል። ከቅርብ ጊዜ ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ እስር፣ የግዳጅ ስወራና ጋዜጠኞች ላይ ህገወጥ ክትትል እየተካሄደ መሆኑን ይገልጻል። አምነስቲ ያነጋገራቸው 6 የመገናኛ ብዙሃን ተወካዮች የምርጫ ዘገባቸው በመንግስት እርምጃ ምክንያት እንቅፋት እንደገጠመው መናገራቸውን ጠቅሷል። በብሔራዊ ምርጫ ቦርድ ላይ የሚታየው የግልጽነት ችግር በስራቸው ላይ ተጽዕኖ ማሳደሩንም አመልክቷል። አምነስቲ በዛሬው መግለጫም የአዲስ ስታንዳርድና የዋዜማ ሬዲዮ እንዲሁም የሮይተርስ ጋዜጠኞች ፈቃድ መሰረዙን ስለማስታወሱ ቢቢሲ ዘግቧል። በነገራችን ላይ ዘንድሮ ምርጫ ለየት የሚያደርጉ ምን መሰላችሁ? አብዛኞቹ አይደለም የሀገር ውስጥ የውጭ ሚዲያዎች ተከልክለው ታግሮ ነው የሚገኙትና ፕላስ ቢቢሲን ጨምሮ ማለት ነው ቢቢሲን ጨምሮ ምርጫው መጥቶ እንዳይዘግቡ የታገዱ ሚዲያዎች ናቸውና እንግዲህ እታጅ ስላሴን በዚህ መንገድ እንደዚህ ነገር እንዳለ ስትናገር እንሰማታለንና የሆነ ሆኖ ግን አሁን ላይ ምርጫው እየተከናወነ ነው የሚገኘው በሀገራችን ኢትዮጵያ። እስቲ እቺን ቅልጥ አለ እናርግና ወደ ቀጣይ ፖይንት እንሂድ። ገዝግዜ እየገዘገዝክ ነው ባለሽ መቀጠል ይችላል። አመሰግናለሁ። ስለ አየር ለማውራት ከአየር ወጥቻለሁ። የአየር ዘገባዬን እንዲናገራለሁ። የአየር ዘገባዬን እንዲናገራለሁ። መሰንቆ ደመና ወሮታል የሰማዩ ሰፈር ዶፍ ሊጥል ነው መሰል በጠቅላዩ ሀገር አቤት ጊዜው ነው መሰለኝ እንዲያው ለነገሩ ጎርፋት ተራመሰው ጠቅላላ ሰፈሩ ከዝናብ ለመሸሽ ዳስ ጥሏል አገሩ ከዝናብ ለመሸሽ ከአየር ከመብረቁ ውሃውን ሲፈሩ እሳት ላይ ወደቁ ሆሆይ ሆሆ ማለት ነው ለነግጥም ብርቁ ሆሆይ ሆሆይ
ሆይ አቤት አቤት እህሉ ይታያል የተዘራው ደርሶ ሊተኛ ነው መሰል ማጭድ ተንተርሶ ወጨፉ የመታ ሁላለ ከሰፈዴ ውሽንፍር ገርፎታል በእጅ ያዙት ስንዴ እህሉ እንደነሱ ፍሬ የለውም እንዴ መጥረጊያ ነው መሰል በእጅ ያዙት ነገር ሁነኛ ምልክት ለሚጠርጉት ሀገር ሁነኛ ምልክት ለሚጠርጉት ሀገር በጣም ይጸዳል ከተማው ይጸዳል ገጠሩ በሉስ እንዲያው ቀርቶ መጥረጊያ ትከሉ በሉስ እንዲያው ቀርቶ መጥረጊያ ትከሉ። እንግዲህ በዚህ መንገድ ብዙዎችም ያለውን ነገር ወደ በቀል መንገድ አድርገው ባላቸው ጸጋ ተስጦ እያቀረቡ ይገኛሉ እና ያው ከዚህ እንግዲህ በሀገራችን ኢትዮጵያ የተለያዩ ምርጫዎች ተከናውነዋል። አይ ቲንክ ይሄ 7ኛ ምርጫ ነውና ምን ይመስል ነበር ከዚህ የተነበረው ምርጫ የሚለው ነገር እንመልከትና ያሁኑ ደግሞ ለየት የሚያደርገው ምንድነው ነገር አስመልክታችኋለሁ። ኢትዮጵያ እስካሁን ድረስ በታሪኳ 6 የሚሆኑ ብሔራዊ ምርጫዎችን ማካሄዱ ይታወሳል። እነዚህ ምርጫዎች እንዴት ተካሄዱ፣ መቼ ተካሄዱ፣ በማን አሸናፊነት ተጠናቀቁ፣ ምን ይመስል ነበር የሚለውን ደግሞ አጠር አድርገን እንመልከት። በ1987 ዓ.ም የተካሄደው የመጀመሪያው ምርጫ የተባለው በሚያዝያ 29 1987 ዓ.ም ነበር የተካሄደው። ምርጫውን ደግሞ በወቅቱ ያሸነፈው ከ546 መቀመጫዎች ውስጥ 471 የሚሆኑትን በማሸነፍ ኢህአዴግ ወር ደግሞ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ማለት ነው። ቀጣዩ ምርጫ ደግሞ ግንቦት 6 1992 ዓ.ም ነበር እንደ ኢትዮጵያን አቆጣጠር የተካሄደው። ይህንን ምርጫ በወቅቱ ገዢ ፓርቲው ደግሞ አስተዳዳሪ የነበረው ኢህአዴግ ከ547 ወንበሮች ውስጥ 481ዱን በማሸነፍ መልሶ ስልጣን ተቆጣጥሯል። ቀጣዩ ምርጫ ግንቦት 7 1997 ዓ.ም የተካሄደው ሲሆን ይህንን ምርጫ ከነበሩት ከ547 ወንበሮች ውስጥ 327 የሚሆኑትን በማሸነፍ ኢህአዴግ መልሶ ስልጣን ተቆጣጥሯል ማለት ነው፣ ገዢ ፓርቲ ማለት ነው። ቀጣዩ ምርጫ ደግሞ ግንቦት 15 2002 ዓ.ም እንደ ኢትዮጵያን አቆጣጠር እየተፈጸመና የተካሄደ ሲሆን ይህንን ምርጫ ከነበሩት 547 ወንበሮች ውስጥ 499 የሚሆኑትን በማሸነፍ ኢህአዴግ መልሶ ስልጣን ተቆጣጥሯል። ብዙዎቻችን የምናስታውሰው ምርጫ ይህን ነው። ብዙዎቻችን ያው ይሄ የምትመለከቱ ምስል ማለት ነው። በወቅቱ የኢትዮጵያ ጠቅላይ ሚኒስትር የነበሩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንግዲህ በመስቀል አደባባይ ወጥቶ የተነሷት ፌመስ ፒክቸር ነች። ከዛም ደግሞ ግንቦት 16 2007 ዓ.ም የተካሄደው ምርጫ ሲሆን ይህንን ምርጫ ገዢው ፓርቲ ኢህአዴግ ከነበሩት ከ547 ወንበሮች ውስጥ ከ500 በላይ አልታወቀም ቁጥሩ 500 ፕላስ የተባሉትን ቁጥሮች በማሸነፍ ስልጣን የያዘበት ነበር። ከዛም ደግሞ በቅርብ ወር ደግሞ ለመጨረሻ ጊዜ ተካሂዶ የነበረው በሰኔ 14 2013 ዓ.ም ተካሂዶ የነበረው ምርጫ ነው። ይህንን ምርጫ ብልጽግና ፓርቲ 457 ወንበሮችን ከ547 ወንበሮች ውስጥ በማሸነፍ ስልጣን የያዘበትና ስልጣን የተቆጣጠረበት ነበር። 7ኛው ጠቅላላ ብሔራዊ ምርጫ በአሁኑ ሰዓት ላይ የተካሄደ የሚገኘው ጠቅላይ ሚኒስትር ዶክተር አብይ አህመድን በትውልድ ቦታቸው በበሻሻ በመሄድ እንግዲህ ምርጫቸው ድምጻቸውን አስገብተዋል። 54 ሚሊዮን በላይ ሰዎች ተመዝግበውበታል ተብሏል። እዚህ ምርጫ ለመሳተፍ 42 ፓርቲዎችና 52000 በላይ የምርጫ ጣቢያዎች በአሁኑ ሰዓት ላይ አክቲቭ ናቸው የዚህ ምርጫ ለማካሄድ። መስማዎች ነው እንግዲህ በተለያየ ጊዜያት ላይ ምርጫ ተከናውኗል። ነገር ግን መንግስት የቀየረ ምርጫ ኢትዮጵያ ውስጥ ተደርጎ የሚታወቅ አይመስለኝም። የኛ ሀገር መንግስት ሲሞት ነው ስልጣን የሚለቀውና ሜቢ ካሁን በኋላ ካሻሻለም እግዚአብሔር ይወቀው። እንግዲህ ነገር ኢህአዴግ ብቻውን 5 ጊዜ ምርጫ አሸንፏል። ለብቻው 5 ጊዜ ምርጫ አሸንፏልና ከዛ ደግሞ ብልጽግና አሸነፈ። አሁን ደግሞ ማን ያሸንፋል እግዚአብሔር ይወቀው። እንግዲህ ያው የሚታወቅ ነገር ቢኖርም ወንድማችን ስሙ ኢትዮጵያ እንግዲህ እንደምናውቀው 6 ተከታታይ ሀገራዊ ምርጫዎችን አካሂዳለች። ያው እስካሁን መንግስት የቀየረ ምርጫ ባይደረግም ከነዚህ ከ6ቱ ሀገር አቀፍ ምርጫዎች የ1997ቱን ማንም የሚረሳው ምርጫ አይደለም። በኢትዮጵያ ታሪክ ውስጥ ከተደረጉ ሀገራዊ ምርጫዎች the most democratic election የሚባለው የ1997ቱ ነው። መንግስት ፈቃደኛ ሆኖ ምርጫውን ላሸነፉት ፖለቲካል ፓርቲዎች ስልጣኑን አላስረከበም እንጂ የምርጫ ሂደቱንና የምርጫውን ውጤት ካየን the most democratic የሚባል ምርጫ ለአንዴም ለመጨረሻም ጊዜ የተካሄደው እስካሁን ስላላየን ማለት ነው። ለመጨረሻም ጊዜ የተካሄደው 1997 ከዛ በኋላም በፊትም የተደረጉትን 5ቱን ሌሎቹን ምርጫዎች ካየን በተወሰነ መልኩ መጠኑ ይለያይ እንጂ ምርጫውን ተከትሎ የፓርቲዎች ቅሬታ፣ አለመግባባት፣ ግርግር ምናምን ነበረው። ዘንድሮ ወይም ደግሞ 7ኛው ሀገር አቀፍ ምርጫ ግን ከነዚህ ከ6ቱ ተቃራኒ ነው የሚሆነው። ተቃራኒ ስላችሁ በጣም ፍጹም ሰላማዊ፣ ምንም አይነት አለመግባባት የሌለው፣ ምንም አይነት ግርግርና ረብሻ የሌለው ፍጹም ሰላማዊ ነው የሚሆነው። ለእናንተስ ምን ይመስላችኋል? ማን የሚያሸንፍ ይመስላችኋል? ከአሁን በኋላስ የሀገራችን ሁኔታ ወይ ደግሞ የሀገራችን የምርጫ ሁኔታ የሚለወጥ ይመስላችኋል ወይ? ገዢዎች ወይ ደግሞ ባለስልጣናት ወይ ደግሞ ሀገር የሚመራው ፓርቲ ወይ ደግሞ አካል ስልጣን በጊዜ የሚለቅ ይመስላችኋል ወይ ደግሞ በምርጫ የሚለቅ ይመስላችኋል? የሚለው ጋርሳችሁ ኮሜንት ላይ አስቀምጡልኝ። የኛን ሀገር ወይ ደግሞ እንደ አፍሪካ በጣም የሚያሳዝነው እንደ ሀገራችን በጣም የሚያሳዝነው ነገር የሆነስ ባለስልጣን ወይ ደግሞ የሆነ ፓርቲ ለምሳሌ ያክል
ኢህአዴግ ወርዶ ብልጽግና ሲመጣ ብልጽግና የራሱን ህግ ነው የመሰረተው። ኢህአዴግን ይዞ አልቀጠለም እና ብዙ ነገር ተገለባብጧል። አሁን ደግሞ ቀጣይ ይመጣው ፓርቲ ነው በጣም በሚያሳዝን ሁኔታ የብልጽግና ሙሉ በሙሉ አይቀበልም። የራሱን ነው ይዞ የሚነሳው። ከዛ ቀጣይ ይመጣው መንግስት ከሱ በኋላ ይመጣው የራሱን ይዞ ነው የሚነሳው። ግን የሰለጠኑ ነገር ስንመለከት ለ200 ለ300 ዓመታት የማይቀየር ህግ አላቸው። የትኛው ባለስልጣን መጣ፣ የትኛው ፓርቲ መጣ፣ የትኛው ትራምፕ ወጣ፣ ጆ ባይደን ወጣ፣ ኦባማ ወጣ፣ የማይቀየር የማይለወጥ አንድ ህግ ወጥ የሆነ ህግ አላቸው። ያንን ህግ ተከትሎ ነው የሚመራው አካል የሚመራው እንጂ ለራሱ የሚመቸውን ህግ እያወጣ አይመራም። እኛ ሀገር ላይ ግን በጣም በሚያሳዝን ሁኔታ እንደ አፍሪካ ማለት ነው መሪ ሲቀየስ ህግም ይቀየራል፣ መሪ ሲገለበጥ ህግም ይገለበጣልና እንግዲህ አሁን ብልጽግና ወርዶ ምናልባት ሌላ ፓርቲ ይመጣም ከሆነ ያ ፓርቲ እንግዲህ የራሱን ህግ ቀርጾ ነው የሚሄደው። ቀጣይ ደግሞ እሱ ወርዶ ሌላ ይመጣም ከሆነ እሱም የራሱን ቀርጾ ነው የሚወጣው። በዚህ ሁሉ ማለት እንግዲህ ጫና የሚደረገው ህዝብ ላይ ነው፣ ምንም የሚያውቅ ህዝብ ላይ ነውና እናንተም እንግዲህ በዚህ ጉዳይ ሐሳባችሁን በኮሜንት ላይ አስፍሩልኝ። ጠቅላይ ሚኒስትሩ ኢትዮጵያና የኛ ኢትዮጵያ የኔ ኢትዮጵያ ልበላት ሊስት አልገጥም ብላኛለች። ምክንያቱም የሳቸው ኢትዮጵያ 4 ኪሎና አካባቢው ላይ ነው የሚያዩት። ታምራለች። አንዳንዴ ለጋር ድረስ ልትሰፋ ትችላለች፣ አንዳንዴ ፒያሳ ድረስ ልትሰፋ ትችላለች። ኢትዮጵያ ማለት ግን እሷ ብቻ ነች ወይ ነው? እሳቸው የሚያስቧት ኢትዮጵያ እቺ ብቻ ናት ወይ? አይ ነው ጎርጎራ ይሉሃል፣ ወንጪ እንደዚህ ኮይሻ ይሉሃል። ይሄ ብቻ ነው ወይ ኢትዮጵያ? መንግስት ሲያስብ ስለ አጠቃላይ ዜጋው ነው ማሰብ ያለበት። ከጥራት ከውበት በፊት ፍትሃዊነት ይቀድማል። ፍትሃዊነት ማለት ምን ማለት ነው? እንበልና 100 ብር ካለህ እጅህ ላይ 5 ልጆች ቢኖሩ አንድ ልጅ ለማብላት 20 ብር የሚያስፈልግህ ቢሆን ሁለቱን ልጅ አስርበህ ለአንደኛው ልጅ 60 ብር ሰጥተህ ኳሊቲ ምግብ ወይም ጣፋጭ ምግብ እንዲበላ ብታረግ ፍትሃዊነት አይደለም። ሁለቱ ልጆች በረሃብ ገለህ ማለት ነው አንዱን ልጅ ጣፋጭ ምግብ እንዲበላ የምታረገው። አሁን አየህ ይሄ ፕሮጀክት አይረባም አይጠቅምም ምናምን አይደለም፣ ግን በዚህ ፕሮጀክት ምክንያት ሌሎች የሚጎዱ ኢትዮጵያውያን አሉ ነው። የተፈናቀሉትን ምናምን ትተን በረሃብ እየተጠቁ ያሉ 21 ሚሊዮን ኢትዮጵያውያን አሉ። ከቤተ መንግስቱ በፊት ለነሱ ቅድሚያ ለህይወታቸው ማቆያ ቅድሚያ መስጠት አለብን ነው። እነሱ የማን ዕዳ ናቸው? የመንግስት አይደሉም። ሰው ላይ ስትሰራ አገር መስራት ቀላል ነው። ሰው እየጎዳህ አገር መስራት ከባድ ነው። ሌላ ቢቀር እንደዚህ አይነት ጥያቄ ያመጣብሃል። ይህን እንግዲህ ብዙዎች በዚህ መንገድ ፍትሃዊነት የለም። አይ ቲንክ ኢትዮጵያ ህዝብ አሁን ላይ ልማት የሚጠራ አለ ብዬ ሀገሪቷ መለወጧን እያደገች መሆኑን ወር ደግሞ በዕዳም ቢሆን እያደገች መሆኑን ከዛ ደግሞ ልማት እንዳለ የሚክር ሰው አለ ወይ ደግሞ ልማቱን የሚቃወም ሰው አለ ብዬ አላስብም። ሰው ንጽህናውን አይቃወምም እና ነገር ግን ወንድማችን ሲናገር እንደሰማችሁት 3 ልጆች እያሉክ አንዱን 3ቱን ተርወይ ያለ ለአንዱ ብቻ እንደ ማብላት ነው እና ነገሮች ስቴብል ሆነው ወይ ደግሞ እኩል ሆነው በደረጃቸው እንዲሄዱ ቢደረግ መልካም ነው የሚል እሳቤ ነው አብዛኛው ኢትዮጵያ ህዝብ ያለውና እንግዲህ እስካሁን ድረስ አልተደረገም ብሎ የሚያምን ህዝብ ነው። እንግዲህ ደግሞ እንደዛ ነው የሚታመነው። ካሁን በኋላ ተመርጦ የሚቀጥል ከሆነ የብልጽግና ፓርቲ ወይ ደግሞ ሌላ የሚመጣ ፓርቲም ካለ ተመርጦ ስልጣን ላይ የሚቀጥል ከሆነ እሱ ነገር ያስተካክላል ወይስ ደግሞ አሁን እየተደረገ እንደነበረው እንደተደረገው አንሰማም፣ ማንንም አንሰማም፣ እኛ ብቻ ነን ምንመራችሁ፣ ህዝቡን አንሰማም፣ ኑሮ ተወደደብን አንሰማችሁም፣ ነዳጅ እንትን አለብን አንሰማችሁም፣ ጦርነት አለ አንሰማችሁም ተብሎ በዛው ተቀጥላላችሁ። ደግሞ ከዛ የባሰ ገና ከሚጡ ወደ ዳጡ ምንድነው የሚባለው? ከዳጡ ወደ ሚጡ ነው ምንድነው የሚባለው? እሱ ነው የሚጠብቀን ወይስ ምንድነው የሚለውን ነገር ለማየት እንግዲህ አሁን የምንመለከት ነው የሚሆነው። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። ቅድማ ነገር አንስቼላችሁ ነበር የኛ ሀገር ባለስልጣናት ስልጣን የሚለቁት የሀገር መሪዎች ሲሞቱ ነው ብያችሁ ነበርና አይ ቲንክ ይሄን ነገር ጠቅላይ ሚኒስትር ዶክተር አብይ አህመድ ሊቀይሩ ያሰቡ ይመስለኛል። አላቅም እንግዲህ ያው እኔ ከዚህ የትም እንደምናገረው የፖለቲከኛ ንግግሩን ምን ተግባሩን እንጂ ንግግሩ አትመኑ እንደምላችሁ ማለት ነውና እንደዛ ይባላል፣ አባባል ነው እንግዲህ የፖለቲከኛ ተግባሩ እንጂ ንግግሩ አይታመንምና ነገር ግን የሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ዘመን ማጠር አለበት የሚል ነገር ሲያነሱ ነበርና እዛም ላይ እንግዲህ አነሳሳችን ሐሳብ ሰጥተን ነበር። ኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው
የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። አብዛኛው የአፍሪካ ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። የዛሬ ሐሳቤ እንግዲህ ይህንን ቪዲዮ እንደምታዩት የተርምን መገደብ ወይም የስልጣንን መገደብ የሚል አብይ አህመድ ሰሞኑን ይዟት የመጣ ጣፋጭ የምትመስል ነገር ግን መርዝ የታጨቀች ሐሳብ አለችና እሷን በተመለከተና እንዲሁም ደግሞ ከምርጫ በሚሉት በኋላ ምን ሊያደርጉ ይችላሉ የሚለውን የራሴን ግምት እና የራሴን ፐርስፔክቲቭ ማስቀመጥ እፈልጋለሁ። ወደዚህ ሐሳብ ከመግባቴ በፊት ሐሳብ፣ አስተያየት፣ ኮሜንት በመስጠት ለምታበረታቱኝ ውድ የቲክቶክ ቤተሰቦች ከልብ አመሰግናለሁ። ሐሳቤንም ስለምታጋሩልኝ ከልብ አመሰግናችኋለሁ። አሁንም የሁል ጊዜው ተሳትፏችሁ ይቀጥል እያልኩ ይሄ ሐሳብ ምን ለማለት ተፈልጎ ነው የሚለውን የራሴን ሐሳብና ፐርስፔክቲቭ ማስቀመጥ እፈልጋለሁ። አብይ አህመድ የሚለው እንግዲህ የስልጣን ሌሎች የአፍሪካ ሀገሮች ስልጣን ገደብ የሌለውን ወይም የስልጣን ገደብ የሌለውን ስርዓት ይፈልጋሉ። እኛ ግን ስልጣኑ የተገደበ ወይም ምንድነው የማስተዳደር ዘመኑ የተገደበውን ልንመርጥ ህገ መንግስቱን ልናሻሽል እንፈልጋለን ይላል። ይሄ ደፍነትሊ ምርጫ ከሚሉት በኋላ ሊያካሂዱት የሚፈልጉት አንዱ ተግባር ነው። ነገር ግን ቃሉን እንዲህ ስታዩት እሱ በተናገረው ቶን በሚናገረው ቶን መልካም ይመስላል፣ ግን ፍጹም ክፉና ክፋት የታጨቀበት ነው። ምክንያቱም የመንግስትን ስርዓት ስናይ ፓርላመንታዊ፣ ፕሬዝዳንታዊ እና ደግሞ ሰሚ ፓርላመንታዊ የሚባሉ ወይም ሰሚ ፕሬዝዳንታል የሚባል ስርዓት አለ ይላሉ። ሶስተኛውን ግን በጥቅሉ ግን ሁለት አይነቶች አሉ፣ ፓርላመንታዊ እና ፕሬዝዳንታዊ ብለን የምንጠራቸው ናቸው። የኢትዮጵያ ስርዓት ፓርላመንታዊ ነው። ዛት ሚንስ ጠቅላይ ሚኒስትሩ በተወካዮች ምክር ቤት ይመረጣል ነው። የተወካዮች ምክር ቤት ከተመረጠ በኋላ የበላይ ስልጣኑ የምክር ቤቶች ስልጣን ነው። ምክንያቱም የመንግስትን ስርዓት ይሄን ካልነ የስልጣን ደረጃቸውን ደግሞ ስናይ ደግሞ ህግ አውጭ፣ ህግ አስፈጻሚና ህግ ተርጓሚ የሚባል አለው። ህግ አውጭ የሚባለው እንደምታውቁት የምክር ቤት አባሉ ነው። ህግ አስፈጻሚ የሚባለው ከምክር ቤቱ ተመልምለው የሚወጡ ወይም ከዛም ውጭ ሊሆኑ ይችላሉ። ጠቅላይ ሚኒስትሩ የሚያቋቁማቸው አስፈጻሚ ካቢኔዎች ናቸው። ህግ ተርጓሚ የሚባሉት ደግሞ የፍትህ አካላቶች፣ ዳኛ፣ አቃቢ፣ ፍትህ የሚሰጡት እነዚህ የጸጥታ አካላቶቹ የህግ ተርጓሚዎች ናቸው ብለን ነው የምንወስዳቸው ማለት ነው። ስለዚህ በፓርላመንታዊ ስርዓት ላይ ስንመጣ ትልቁን ስልጣን የሚይዘው ህግ አውጪው ምክር ቤቱ ነው። ስለዚህ አብይ አህመድ እንደሚለው አንድ ጠቅላይ ሚኒስትር ከተመረጠ ያለምንም ገደብ ፓርቲውም ታሸነፈ ለብዙ ጊዜ መቀጠል ይችላል ይላል። ያን የሚሆነው ትክክለኛ ስራ እየሰሩ በህዝቡ ላይ ቮት እየተደረጉ ህዝቡ ትረስት ያደረጋቸው፣ ህዝቡ ማለት ህዝብ ተወካዮች እንግዲህ ህዝቡን ወክለው የሚቀመጡ የህዝብ ተወካዮች ምክር ቤት ነው። ተወካዮች ምክር ቤት በእያንዳንዱ ጊዜ ሪፖርት እንዲያቀርብ ጠቅላይ ሚኒስትሩን ጠርቶ ሪፖርት ያስቀርባል፣ ይገመግማል፣ ሀሳብን ይገመግማል፣ አፈጻጸምን ያያል፣ እቅድን ይገመግማል፣ በጀትን ይበጅታል። በዚህ ጉዳይ ላይ የበላይ ተጠሪው ምክር ቤቱ ነው። ምክር ቤቱ ደግሞ ባላመንበት ቀን ደግሞ ጠቅላይ ሚኒስትሩን የማውረድ መብት አለው። ተርሙ ይለቅም አይለቅም። ያ ደግሞ ስልጣን በባለገ ጊዜ ወይም ያላግባብ
ከምክር ቤቱ ያልተላለፈለትን ውሳኔ ወይም በአግባቡ እቅድ ሪፖርቶችን ማቅረብ ባልቻለበት ጊዜ ምክር ቤቱ ትረስት ሳያደርገው ሲቀር ይህን የፓርላመንታዊ ስርዓት መገደብ ማስቆም ይችላል። ይሄን እንግዲህ ለባለጉ ባለስልጣኖች ነው። ህሊና ላላቸው ባለስልጣኖች ደግሞ ምንም ተርሙን ቢያቆምም ሪዛይን የሚባል ነገር አለ። ሪዛይን ማድረግ ይቻላል። ነገር ግን ፕሬዝዳንታዊ የሚባለው በጣም ሴንሲቲቭ ነው። አምባገነን ለመሆን በጣም የሚጥር ነው። በጥንቃቄ ካልታየ አምባገነናዊነቱ ይበዛል ተብሎ ይተቻል። ይሄም ደግሞ በተለይ መስራት የሚችለው እንደነዚህ አይነት የፕሬዝዳንታዊ አሰራሮች ሌሎች ህግ ተርጓሚ አካላቶች በደም ጠንክረው በተነሱበት ጊዜ ነው። በተለይ ፍርድ ቤቶች እንደምናያቸው አሁን የዘመኑን ስናይ ለምሳሌ ፕሬዝዳንታዊ የሚከተሉት እንደና አሜሪካ ነው። የነሱ እንደውም በጣም ትረስ ተደርጎ ዛሬ እንኳን መንገራገጩን እያያችሁት ነው። እንደነዚህ አይነት ፕሬዝዳንታዊ ስርዓቶች በሚኖሩበት ሰዓት እንኳን አምባገነናዊነቱ ሲበዛ ምክር ቤት ስለሌለው በየሰዓቱ ኦዲት እና ባላንስ ኤንድ ቼክ ማድረግ ስለማይችል 5 ዓመት እንደፈለክ አድርገኝ 4 ዓመት እንደፈለክ አድርገኝ ብሎ ለቆ ስለሚተው የፈለገው ማድረግ ስለሚችል ይሄን ግን ቼክ ኤንድ ባላንስ የሚያደርገው የትኛው የህግ ባለስልጣን ነው? የህግ አስተርጓሚ ወይም ፍርድ ቤቶቹ ገደቡን ወይም ቼክ ባላንሱን ይሰራሉ ማለት ነው፣ ህግን ተላልፎ እንዳይሰራ። ነገር ግን እንደኛ አይነት ሀገር ደግሞ ህግ አስፈጻሚውም ህግ ተርጓሚውም ህግ አውጪውም የተደበላለቀበት ስርዓት ላይ ፕሬዝዳንታዊ ስጡኝ ማለት እንደፈለኩ ላርጋችሁ ማለት ነው። ምክንያቱም ፓርላመንታዊ በኢትዮጵያ ስርዓት ፓርላመንታዊ ሲመረጥ ዳይቨርሲቲ ባለበት የብሔር ብሔረሰቦች ሀገር በሆነበት ሀገር ላይ የተለያዩ ድምጾች ተወክለው ገብተው በምክር ቤት ላይ የየአካባቢውን ጥያቄ እያነሱ በጀት እንዲያስበጅቱ ሪፖርት እንዲያደምጡ ሪፖርቶች ላይ ጥያቄ እንዲያነሱ ትረስት ባላረጉበት ጊዜ ደግሞ ምክር ቤቱ ተሰባስቦ ጠቅላይ ሚኒስትሩን የማውረድ የበላይ ስልጣን የሀገሪቱን የበላይ ጠባቂ የበላይ ስልጣን ማን ነው? ምክር ቤቱ እንዳለው ያውቃል። ነገር ግን አብይ አህመድ እንዲህ አይነት ጥያቄ ወዲያው እንደመጣ ታስታውሱ እንደሆነ ይጠየቅ ነበር። ያን ምክር ቤት በሙሉ ዲስማንትል አድርጎ የራሱን እንግዲህ አምቦል ብሎ የሰራቸውን ሰዎችን ይዞበት የገባበትና ምክር ቤቱ በቃ ቫልዩለስ እንዳደረገው አይተናል። አሁን ደግሞ ከዚህ ምርጫ ብለው ከተጫወቱት ጨዋታ በኋላ ሊያደርግ የሚፈልገው ምንድነው? ፕሬዝዳንታዊ ነው። ለ5 ዓመት ለ10 ዓመት በሁለት ተርም 10 ዓመት መምራት ይችላል። ፕሬዝዳንታዊ ስርዓት እንደፈለኩ ላርጋችሁ ነው አይደለም። 10 ዓመት አብይ አህመድ በ8 ዓመት በ6 ዓመት አይታችሁት እንዴት አርጎ ሀገሪቱን ዲስማንትል እንዳደረጋል። አሁንም ያለምንም ተጠያቂነት ያለምንም ቼክ ኤንድ ባላንስ ያለምንም እንትን እኔ ፕሬዝዳንታዊ ሆኜ ወይም ያው ንጉስ ሁኜ ላስተዳድራችሁ እያለ ነው ያለ። እቺን ነገር ስታዩት ተርሜን የማይገደብ ተርምን ልገድብላችሁ ብዬ ብጠራ ፖለቲከኞች ለመወያየት ብቁ አይደለም ይላል። ይሄ በጣም ውሸትና ስህተት ነው። አሁንም ቢሆን ስልጣንን ካለመጥገብ የመጣ ለኛ ሀገር በተለይ ደግሞ የተለያዩ ብሔር ብሔረሰቦች ባሉበት ሀገር ስርዓቱ ፓርላመንታዊ ስርዓት እንጂ ፕሬዝዳንታዊ ስርዓት አይሰራም። ፓርላመንታዊ ስርዓቱን በትክክል እየተተገበረ ስላልሆነ ምክንያቱም አብይ አህመድ ለምክር ቤቶቹ አግባብ ያለው ሪፖርት ሲያቀርብ አይተናናቅም፣ በጀት ሲያጸድቅ አናውቅም። ምክንያቱም እንደፈለገ ነው በጀቱን የሚቦጠቡጠው። እናንተ አትጠይቁኝም ብሎ ምክር ቤቱን ይዘልፋል፣ ይሳደባል። ነገር ግን የሱ ስልጣን ከምክር ቤቱ በታች ነበረ። ነገር ግን ያን እንዳይሆን አድርጎታል። አሁን ደግሞ በዛ ደግሞ ሳትስፋይድ አልሆነም። ከምርጫ በኋላ በእርግጠኝነት ሊሆን የሚችለው ይሄ የምክክር ኮሚሽን የሚባለውን ያው ጥሩ ስራ እየሰራ ነው ብሏል። ከምርጫ በኋላ ኦን ያደርገውና በደንብ አድርጎ ህገ መንግስቱ ይቀየር ይላል። ከፓርላመንታዊ ወደ ፕሬዝዳንታዊ ይመጣል። በጣም ደፍነትሊ አምባገነን የሆነ ለ10 ዓመት ቆራጭ ፈላጭነቱን ቀጥሎ የሚሄድበትን መንገድ እያመቻቸ እንደሆነ ማወቅ አለብን። ስለዚህ ህዝቡ ይሄን ምርጫ የሚለውን አፈሙዝ ደቅኖ ምርጫ ሊያስመርጥ የሚሄድበትን ምጸት በትክክል ማስቆም አለበት። ከዛ በፊት ህዝባዊ ውይይት የተደረገበት ህዝባዊን ያማከለ የሽግግር ስርዓትና ሀገሪቱን የሚመስል ህግና ስርዓት መቀመጥና አስተዳደር መቀመጥ እንዳለበት መወሰን አለበት። አብይ ሲፈልግ ከፓርላመንታዊ ወደ ፕሬዝዳንታዊ የሚቀየርበት አንድ መንገድ የለም። ፕሬዝዳንታዊ ደግሞ እንደ ኢትዮጵያ ሀገር በብሔር ብሔረሰቦች መካከል ላይ የምትገኝ ሀገር የብዙሃኖች ሀገር የሆነች በፓርላመንታዊ እንጂ በፕሬዝዳንታዊ አገዛዝ መስተዳደር አትችልም።
እንደምትሰሙት እንግዲህ ብዙዎች በዚህ ሐሳብ ላይ እንደዚህ አይነት ነገር እያነሱ ነበር። የተያያዘ ተነስቶበታል። እናንተም እንግዲህ በዚህ ጉዳይ ምን ታስባላችሁ? የስልጣን ገደብ ይደረግ ዘን ወደ ከፕራይም ሚኒስተርነት ወደ ፕሬዝዳንታዊነት ነው አይ ቲንክ። ኤኒዌይስ እናንተ በዚህ ጉዳይ ሐሳባችሁን በኮሜንት ላይ አስሩልኝ። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። እግዚአብሔር አምላካችን ሀገራችንን ሰላም ያድርግልን። ቸር ቆዩልኝ።